ነው የሚባለው እንግዲህ የቀጋ አበባ ነው። ነጭ አበባ ነው። ደስ ይላል። ሾክ አላት። ኧረ እባክህ ቀጋ ዝም ብላ የምትበላ እንዳትመስል በኋላ ግን ይበላል። እውነትም ድምድም ያስፈራል። ታውቃለህ፣ ያስፈራል። ድምድም የሚል ድምጽ እኮ ሰማ ለካ ያንተ ኮቴ ነው። ተጀመረ። ይሄ የጅብ ትከት ነው። ኧረ እባክህ ሲያስመልሰው ምናምን ይሄ ለአሁን ላበሻ ለዛል ቡዳ ለበላው ምናምን ይበር ይታጠናል። ምርጥ ነው ይሄ። ኧረ በስመ አብ በስመ አብ መታችሁ የሚያምር ቦታ በቃ እጽዋት ማዕከል ማለት እንዲህ ነው እንግዲህ። የሚያምር ቦታ አለ። አንዱ የሚያምር ቦታ ይሄ እንደዚህ። ግን እዚህ ድረስ ከመጣን አድነን ብንበላ ጥሩ ነው። አድነን ምክንያቱም ምን ቀረና አዳኑ ብቻ ነው እኮ ቀረ። ስንት ሰጣው ይሄንን ከ10? ምኑ ይሄ ምግቡ በጣም ቆንጆ እኮ ከ10 ስንት? 10 ከ10 ነው። እውነት አይ 10 ከ10 አይደለም። እዚህ ድረስ በራብ ሰዓት መጥቶ ሰላም እንደምን አላችሁ? ውድ የለዩት ዩቲዩብ ቻናል ተከታታዮቻችን አማን ነው ሁሉ መልካም አለን። ይኸውላችሁ ዛሬ ደግሞ የምገኘው በልዩ ፕሮግራም እዚህ ጉለሌ እጽዋት ማዕከል ነው። ይደክማል። ገና ልክ ከታች ቀርጻለሁ ብዬ ነበር፣ ግን በደንብ እንዲመቸኝ ነው ከዚህ ጋር ልጀምር። በደንብ ጫካው እንድታዩት እስቲ ሰርፕራይዝ አለኝ ከማጋ እንደሆንኩኝ ይሁት አብሮኝ ማን እንዳለ ምቴ እንዴት አለ? እንዴት ናችሁ? ሁሉ አማን ነው? ሰላም ነው አለሁልህ። እንዴት ነህ? ከምቴ ጋር ነኝ ዛሬ። ትንፋሽህ ሊጠለኝ በጣም እየተነፈስኩብህ። ምቴ እንደዚህ አይነት ልምድ አለው። ባለፈው ትዝ ይላችኋል እያወራን ነበረ፣ አብረን እንሄዳለን እየተባባልን ነበረ። ዛሬ እንግዲህ ያው አንድ ስካውት ይዘን ወደ ጫካው ወደ ውስጥ እየገባን ነው። ተፈጥሮ እንዴት እንደሚያምር ይሁት በእናታችሁ፣ በጣም ነው የሚያምረው። እንደ ተፈጥሮ ምንም ውብ ነገር የለም። ትክክል። በጣም ነው ደስ የሚለው። የታፑ ምግብ ይዘናል። ምሳችንን እንበላለን፣ ሬት እናረጋለን አለን። በየአይነት ሽሮ በጎመን እነ ህብስት እና አነባበሩ ጾም ስለሆነ ይዘናል። ስለዚህ እሱን ደግሞ እናያለን። እኔም ይዣለሁ። በጣም ናይስ 32 ጥርሴ እንደዚህ የሚገርም ብዙ እንደዚህ ቪዲዮ ሰርቼ አላውቅም። ሁለተኛ ጊዜ ነው እንደዚህ ቪዲዮ ስሰራ ነው። በስመ አብ መቼ እዚህ ቶሎ ትመጣለህ? ያው ያቀኛል እሱ ያውቃል። አውቀዋለሁ አለኝ እኮ ስንገባ። በስመ አብ ኧረ በስመ አብ እኔ እንደዚህ መጥቼ አላውቅም። አንድ ጓደኛዬ ልጅ መጥቼ እዚህ ያደርጋል። እዚህ አንድ ሁለት ጠርሙስ ቢኖር ዛፉ ላይ አለ። በስመ አብ ኃይለኛ ዳገት ነው። እንዴት ደስ ይላል። ተፈጥሮ ግን ብዙ ነገር አለ እያለኝ ነበር እሱ። ሚዳቋ አለ እዚህ ውስጥ ምንድን ነው ያለ ሌላ ከርከሮ አለ እዚህ ውስጥ ሌኦፓርድ አለ። እንግዲህ ከቀና እናየውን እናያለን። ሌኦፓርድ እኮ
ሊዮፓርድ እና ያለን በል ታየዋል። ሰላም በል። አይ ሊዮፓርድ እንኳን አናይም። ሌሎቹ ነገሮች ጅብ ምናምን ያው በሽ ነው ጅብ። አዲስ አበባም እየመጣ ነው ቤታችን ድረስ። ስለዚህ ጅብ አያሳስብም። መብራት ጋር ከችላል እንዴ በስመ አብ። እስቲ ውት ደግሞ ወደፊት ምን አይነት ዳገት እየወጣ እንደሆነ ደግሞ ይሁት። ኧረ በስመ አብ። አንተ ምን ቀር ነው እንዴ? ምን አይነት ዳገት ነው? መቼ ደግሞ ምርጥ ነገር ስለምታይ በርታ። እሱ ይክሰናል ብለን አንተ ለምደዋል። ስራ ነው። መቴን ትቼው መጣሁ። ይሁት መቴ እዛ ቆመ፣ አልቻለም። አየህ መጣ ነው። ሰማዩ እንዴት ያምራል! ከላይ የሚታየን እንግዲህ አዲስ አበባ በደንብ ከተማውን ግልጽ አድርጎ ነው የሚያሳየው። ኧረ በስመ አብ። ካምፕ ማድረግ ይቻላል እያሉኝ ነበር። እዚህ አንድ ቀን ደግሞ ካምፕ እናደርጋለን። መተን ቴንት ያከራዩአችኋል። ስለዚህ ቴንታችሁን ይዛችሁ ማደር ትችላላችሁ። እንዴ ስፖርት አለመስራት ግን እንዴት መጥፎ ነገር ነው። አሁን ትቻለሁ። በስመ አብ። መቴ ሊዮፓርዱ በላው እንዴ? መቷል። እሺ አንተ ሊዮፓርድ ባይን አይተሃል? ኧረ እባክህ ግን አይተናኮልም እንዴ ሲያይ? እውነት እኔ ከአንዴም 2 3 4 ጊዜ አይቻለሁ። እኔ ሰፈሬም እዚህ ነው። በፊትም እንትናል በፊት ይናል የለም ነበር። ግን አሁን ጉለሌ እጽዋት ማዕከል ከያዘው ጀምሮ ግቢው በደንብ ስለሚጠበቅ አሁን በብዛት ነው ያሉት። የነበሩትም እየተባዙ አሁን በብዛት አሉ። ኦኬ ምን ያህል ሄክታር ነው አልከኝ? 705 ሄክታር። በስመ አብ በጣም ትልቅ ነው። ከዚህ ጋር ድልበር ነው። ከዛ ሳንሱሲ ነው የሚያዋስነው። ሳንሱሲ ጋር ነው የሚያልቅ። ሳንሱሲ ማለት የት ነው? ሳንሱሲ ማለት የኦሮሚያ ክልልና አዲስ አበባ የሚለይበት ኦኬ በአስኮ በኩል ማለት ነው። ኦኬ በስመ አብ ሊሞ በሉት። ስማም ተፈጥሮ አስገራሚ ነው። ተፈጥሮ መቴ ካሜራውን እያስተካከለ ነው ያውና ከዛ ጋር እየመጣ ነው። ትንሽ እንሂድ ወደፊት። በስማም ላበላብ እንኳን አልቻልኩትም። በስመ አብ እዚህ ባጌን የታፑ ምግብ ይዣለሁ። በልቼ አላውቅም። ምሳቃ እንደዚህ ቋጥረው ይሸጣሉ እና እስቲ አረፍ ስንል ደግሞ እሱን እንበላለን። ስፖርት መስራት ጥቅሙ ይኸውላችሁ ለዚህ ነው። አታለከልኩም። ካለበለዚያ እንደኔ
ያው እንደዚህ ሳምባችሁን ልተፉት ነው የምትደርሱት። እስቲ አንዳንዴ እንደዚህ ብቅ በሉ፣ ደስ ይላል። ቅዳሜ እሑድ እኔ እንኳን ዊክዴይስ ውስጥም ስለምችል ያው የግለኝ ስራ ስለምሰራ ከተመቸኝ ብቅ እላለሁ እንደዚህ። ዛሬ ምንድነው ማክሰኞ፣ ዛሬ አሁን ማክሰኞ ነው። ግን ደስ ሲል አየሩ ውይ አየሩ በጣም ደስ ይላል። ፈርቼው ነው ይሄ አካባቢ ዝናብ ያጠቋል በጣም። ለዚህ ነው ሹራብ ያደረኩት፣ ግን ጥሩ ነው። እንዴት ናችሁ? ጾም አሪፍ ነው። ጾም ስለሆነ ነው ሁሌ ጾም አሪፍ ነው የምላችሁ። እንግዲህ ያው ፈጣሪን የምናስብበት ጊዜ ነው። የሰው ልጅ የሚደገፈው ፈጣሪውን ነው። የሰው ልጅ አይደገፍም። የሰው ልጅ ትቶን በደህና ጊዜ አብሮ ሆኖ ዞር ነው የሚለው። ስለዚህ ፈጣሪያችሁ ላይ ነው መጽናት መቻል ያለባችሁ። አመስግኑ፣ ግድ የላችሁም። ጹሙ፣ ቶሎ ቤተክርስቲያን ሂዱ ከፈጣሪያችሁ ጋር። ከዛ ደግሞ እንደዚህ አይነት ጊዜ ሲኖራችሁ ደግሞ እንደዚህ አይነት አየር መታችሁ መቀበል ነው። በጣም ደስ ይላል። ምጤ መጥቷል ካሜራውን ይዞ ላሳያችሁ። ምጤ ደከመ እንዴ? ካሜራ ሴት እያደረክ ነው። ሁለቱም እየቀረስክ ነው። ይሄ መቀበያ ነው አፕሊኬሽን ነው እንዴ? በጣም ናይስ። መንገድ አለው በደንብ ግን ውስጥ በጣም ሳንሱሲ ልንገባ ነው እንዴ? በቃ ነው። ኧረ ትሄዳለህ ካልቸኮልክ። ወፋይ ያላበኝ እኮ አሁን ስፖርት መስራት አቁሜያለሁ እና ለዛ ነው። ግን አሁን መጀመር አለብኝ። ምቴ ስፖርት ላይ እንዴት ትሰራለህ? ስፖርት ካልጀመረ ይጀምራል። ካልጀመርክ የግድ ነው። ያገዘ እንዴ? ማን ያውቃል እንግዲህ የሆነ እንስሳ ደግሞ ቢያጋጥመን አሪፍ ነበር በጣም። እኔ ነኝ ምቴን እንሂድ ብዬ የደረጀና የሀብቴ ቀልዳል አይደል? በገዛ ጣቶቼ ቁጥሮች ነካክቼ ይኸው እገኛለሁ መንገድ ላይ ተኝቼ እንዴት ሄዳለሁ እኔ ሳንተን ትቼ። ያኔ ሞባይል እንደመጣ የሰሩት ቀልድ እንዴ! እነሱ እኮ ያላነሱት አይዲያ የለም። ትክክል። ያልዳበሱት ነገር እውነት ነው። ይህን ዛፍ ሳይ ምን እንትን ትዝ እንደሚለኝ ታውቃለህ? የሆነች እንቁራሪቶች በተሰበሰቡበት የዛፉ ጫፍ ላይ ይወጣሉ አለች። እሺ ትሞቻለሽ እሪ ያሉ ጮሁ። ወጣች እሷ ጫፍ። ይጠናል፣ ጆሮ አይሰማም። ጩኸቱ አፕሪሺዬሽን ነው መሰለኝ። ኖርማሊ ሀሳቡ የተላለፈው ምንድነው መሰለህ? ወደ ጎልህ ማንንም ሳትሰማ አሪፍ ነገር ነው። መቴ ቅድም እየነገርከኝ ነበር። በጣም ነው የወደድኩት። በህይወትህ 3 ቦታ መሄድ አለብህ አልከኝ። መቃብር ቦታ፣ ሆስፒታልና መቃብሯን ምን ያው ወደዛው ነን ብዬ ነው። በሱ እንምጣ።
እሺ መቃብር ቦታ ሆስፒታል እና እስር ቤት ለምንድን ነው ሆስፒታል ጤንነት ምን ዋጋ እንዳለው እንድታይ ሰው እንድትረዳ ምን እስር ቤት ደግሞ ነፃነት ምን ያህል ዋጋ እንዳለው ቫልዩ እንድታውቅ ይረዳል። መቃብር ያው 4 ነጥቡ ስለሆነ ማሳረጊያው ደግ ብትሆን ይሻላል እና ቫልዩ እንደሌላት ህይወት የተሻለውን መምረጥ እንዳለብን ሊያስገነዝበን የሚችል ደስ ይላል በጣም። ይሄን አስቡ። ቅድም እንዳልኳችሁ ነው። በስመ አብ ጥሩ ቦታ እስቲ ላሳያችሁ። እንዴት ያምራል! እቺ ማብሰያ ነው። እዚህ ካምፕ እንግዲህ ማድረግ ይቻላል። እንስሳማ ማየት አለብን። እንስሳማ ካላየንማ በቃ ሚዳቋ አሁን ነብር ይመጣል። በስመ አብ እንዴት ያምራል! ተፈጥሮ እንዴት ያምራል! የት ውስጥ ነው አሁን የምትለኝ? እንስሳ ምናምን ነው። እንስሳ አጋጣሚ ነው። አጋጣሚ ዝም ብሎ የራሳቸው ስለሆነ የተቀመጠ አረ የለም። ግን እዚህ አካባቢው እንደዚህ ይመጣሉ። አጋጣሚ ሆኖ ከመጣ ይመጣሉ። እንዴ ሲያልፉ ምናምን እናያለን። ግን አጋጣሚ ነው እንጂ ሆን ብሎ የተቀመጠ የለም። ግን ይሄ ትንሽ በደንብ ገለጥ ያለ ነገር ስለሆነ በይበልጥ ሰው ያለበት ምናምን ቦታ እንደዚህ አይመጡም። ለዛ ብዬ አሁን ወደ ውስጥ ወደዛ ቢሆን ይመጣል። አጋጣሚ ሆኖ እናገኛለን። በይበልጥ ከርከሮ ምናምን የሚዳቋ ነው። ፈለገው አልቀም በሚለው እንግዲህ አልቀም ፈለገው አልቀም ሙዚቃ አረፍን ደስ ይላል። የራሱ በተይ ደከመ እንዴ? አንዱ እንስሳ መጥቶልሃል። መቼ አንደኛው እንስሳ ባገኘሁት እንደው ይሄው አንደኛው እንስሳ የታል? ሸቴ መስሎ ነው። አንተ ምን ትሰራለች እዚህ? ከመንደር አለ እዚህ ቅርብ እኮ ነው መንደር ኬላው ጋር
ሰላም ነሽ ወርዬ? አገልግላችንን እንፍታና እንስጣታ። አሁን እኛም ብላ ነው የመጣችው። እንግዳ እንግዲህ እንግዳኛ እናከብራለን። ወደነ ዋይፋይ ጠፋል። እስማ ዋይፋይ አለ አንተ? እስቲ ቼክ አድርጋ ሃይኪንግ ውስጥ ድመት ውሰድ እንዴ በደንብ ቁረስ። ይሄ ሁሉ ምን ያደርግልህ? አለ እኮ አለ እንደሱ እና በእንሰጠዋለን። ነይ ውር እንኪ ቴቴ ኧረ ረሃብ ነው ለጄም እርቧት ነው። ኧረ ተይ ግድ የለሽም። ደስ ይላል። መጨረሻ ይሄ ነው በቃ እንትን አሎ አንበሳው በዛለፈ ሄደ። አዎ ነብርም ያው እዛ ጋር ሚዳቋ ማለሽ ያው ጅቡ ወደኛ እየመጣ ነው። ቆይ ደውላለሁ። እንዴ ኒጋ ነው እንዴ? ነብር ሸልክ ያው ነው ትንሽ እንሂድና አንዱ ጋር ቁጭ ብለን ደግሞ እንበላለን። ግን ይህ አካባቢ ሁሌ ዝናብ ነው። እዚህ ያው ተፈጥሮ ያለበት እኮ ሁልጊዜ እንደዛ ነይ ውሮ በቃ ውር ድመት ስትጠራ ነብር እንዳይመጣ አቤት ብሎ ባለፈው ምን አልከኝ? ወራጅ አለን የሰራን ቀን እኔ ያው ትንሽ አማራል የምሬን ነው። ኦኬ እና የኔንም ጭምር ነው አብሬ ነገርኩ። ማማራር ችግር ኢትዮጵያ ውስጥ ያው ችግር ነው ምናምን ስለ ምን አልከኝ? ችግር ግን ጥሩ ነው አልከኝ። የመጨረሻ ጉልበት እንድትጠቀም ያደርጋል አለ። ሰው ስታነሳ ሰው ለማንሳት የወደቀ ሰው ለማንሳት አንተ ነህ መጀመሪያ ጉልበት የምትፈጥረው። ስለዚህ ጉልበት የምትፈጥረው አንተ ነህ። እንዴ ኧረ አይሆንም። ንገረኝ አይሆንም። እሺ እና ምንድነው የሚባለው መሰለህ? አንድ እንትን አይቻለሁ። ህይወት ሪሞት የላትም የሚያስነሳ። አንተ ነህ የምትነሳው፣ አንተ ነህ የምትፈጥረው፣ አንተ ነህ የምትታገለው። ለችግርህ መቅረፊያ ወይ ማሳለፊያ ሪሞት የለም። አንተ ነህ። ደስ ይላል በጣም እውነት። ምቴን እንደምታዩት እንዳይመስላችሁ። በጣም ያው ማለት ሰው በኮሜዲ ስለሆነ የሚያውቅ ሁሌ ቀላጅ እንዳይመስልህ ነው። እኔም ኮሜዲውን ነው ማለት ግን ሀሳቦቹ ግን በጣም ጠንካራ በጣም ኃይለኛ ናቸው እና አሪፍ ትምህርት ነው እውነት። አንዳንዴ ችግር ውስጥ ብንሆንም ግን ችግሩን እንደ አሪፍ ነገር ማሰብ ነው። የትም ዓለም ብንሆን ችግር አይጠፋም አለ። በቃ አብሮን የተፈጠረ ነገር ነው እና ትክክል። እና አንዳንዴ ችግር ያበረታል ያጠነክራል። እና እንዳለው እሱ ምናልባት የመጨረሻ ጉልበታችንንም እንድንጠቀም ፈጣሪንም እንድናስብ፣ እኔ ደግሞ ፈጣሪንም እንድናስብ ዞር ብለን ደሞ አንድ አባት ሲያስተምሩ አያለው ቲክቶክ ላይ እግዚአብሔር እኮ አልሰማ ስትሉ ነው ችግሩንም መከራውንም
ወደ እሷ ልጠጋ ስትሉ ነው የሚያወርድባችሁ ምናምን ይላሉ ልቦና እንዲኖረን እና ግድ የላችሁም። ቅድም እኔም እያልኳቸው ነበር ሰው ላይ መንተራስ ጥሩ አይደለም። እጁ ወደ ታች እንደዚህ ነው አይደል ይንጠለጠላል። ለእግዚአብሔር ሲሆን ግን ይዘረጋል። ስለዚህ ሰውን ትታችሁ እግዚአብሔር ላይ ዲፔንድ አድርጎነት ያ ነው ትልቅ ነገር ብዬ የማስበው። ሰው ደግሞ ወደ ተፈጥሮ ሲመጣ እግዚአብሔርን በደንብ እንድትረዳው እዚህ ውስጥ አሁን አንተና እኔ ብናድር ሮች ኪለር ይዘን ነው የምንመጣው ነፍሳት ስላለ ማለት ነው። ነገር ግን እነዚህ ሁሉ ቢቀልባቸው አንድ አምላክ አለ። እነሱ ለዚህ ተፈጥሮም ወሳኝ ናቸው፣ አስፈላጊም ናቸው። እኛ ብናደር ግን እናስወግዳቸዋለን። አሁን እኛ ጋር አደጋ ያመጡብናል ስለምንል ትክክል። እና ተፈጥሮ ጋር ሲሄድ ይሄ ሁሉ ነገር ተስማምቶ እዚህ ውስጥ ነው። እኛም ወደ ተፈጠርንበት ወደዚህ ስንመጣ ነው ደስታ የሚመጣው። ዝምታችንም እሳቢያችንም ከተፈጥሮ ጋር ባለ ግንኙነት ነው። ብዙ ጊዜ የሰው ልጅ ወደ ተፈጥሮ ይሄድ ዛፍ ካለ እኮ የሆነ ነገር አለ፣ ሰላም አለ፣ መረጋጋት አለ። ውሃ ካለ ትረጋጋለህ። እንጂ አሁን ክላክስ ይጮህብሃል፣ ያለውት ቀሪ ሂሳብ ይጮህብሃል፣ ሰውየውን አያገኙትም፣ ደወል ይጮህብሃል። የሁሉ የምታረጋጋው እንደዚህ ትክክል። እስቲ ዞር ዞር ደግሞ እንበል፣ እንሄዳለን፣ እንቀጥላለን። አሁንም ይኸው የምትያዝ አንዴ ለሰርና ጫሜን ወደሚቀጥለው ደግሞ ነገር እንሄዳለን። ኦኬ ወዴት እንሂድ? ለተመቻችሁ እናንተ ዳገት እንውጣና እንምጣ። የት? ወደዛ ምርጥ ነው። አዎ እሺ። እንስሳ ግን ልናገኝበት ወደምንችለው ነው። አዎ እንሞክር። እሺ ሞክር ነው እንጂ እኮ አይ ነው አይ አውቃለሁ፣ እሱን ነው አውቃለሁ። ግን ምርጥ ቦታ ቢያንስ ምርጥ ቦታ አይተን እንድንመጣ። ኦኬ አንድ ነገር ልንገርህ። እሺ እንስሳ ሳይንቲስቶችን አይተሃል? አዎ ቀስ ብለው ለጥናት ሲሄዱ ኮቴያቸውን ይቀንሳሉ። ኦኬ አንተና እኔ ከመሬት ርቀን ነው። እባብ ብትል ሌሎች እንስሳት ተሳቢ እንስሳት ይህን ኮቴ በከፍተኛ ደረጃ ነው የሚሰሙት እና ጥቃት አለብን ብለው ነው ሬዲ የሚሆኑት። ስለዚህ ላለመረበሽ ቀስ ብለው ካንተና እኔ የበለጠ የመሬትን ንዝረት ምናምን እንስሳት ፊል ያደርጉታል፣ ይሰማሉ። ይህን ንግግር እነሱ ይሰሙታል፣ ይርቃሉ። እና አፈንዝ ጋር ለማለት ያክል ነው። ዝም ብለህ ሄድ ነው የምትለኝ። እሺ ምቴ ተቀብያለሁ። ያው ምቴ ከኔ የተሻለ ኤክስፒሪየንስ አለው። በዚህ በኩል ምንድን ነው ይሄ ደግሞ? ይሄ የሱሉልታ ጎጮ ነው። ኧረ እባክህ። ኦኬ እንዴ በዚህ በኩል ይገናኛል ማለት ነው ታዲያ? እሱ መንገድ እኮ ታከለ። ስለዚህ በአዲሱ ገበያ የምንመጣውን ዞረን መጣ ነው ማለት ነው። አዎ ዞረን መጣ። ወደዚህ ብንሄድስ? ጥሩ ነገር እያየን ብዙ። እሺ ጫካ ለጫካ እንችላለን። ግን እንዲህ አድርገን ዳገቷን ከወጣን ኦኬ ምርጥ ቪው እዛ ላይ የምታምራለች። እሷን አይተን ከዛ ፈልግ እንቀጥላለን። በቃ አለቀ። እዛሽ ጋር ቁጭ ብለን ምሳችንን እንበላለን። እሺ እና አንዳንዴ ምን ሆናል መሰለህ ሰው አንዳንድ ሰው አልኮል ሲጠጣ እሺ ይገጠብጣል፣ አበሻ አለበት ምናምን የሚባል ሰው ታውቃለህ? ብዙ ሰው አሁን አበሻ አለበት የሚባል የለውም። ለምን እንደሆነ ታውቃለህ? እሺ አበሻውን ራሱ ሱሰኛ አድርጎታል። አንድ ወዳጃችን አለ ጧት ከመታወቂያው ጋር አይገናኝም። ጧት የሰካራም ፊት ነው ያለው እና ብዙ ጊዜ መታወቂያ የሚታይበት ድርጅት ጧት አይሄድም። በሰው መታወቂያ መግባት አይቻልም ስለሚሉት ፊቱና መታወቂያው አይገናኝም። ከዛኛው አልፎ አልፎ ወደዚህ ሰዎች ቢመጡ እሺ እንዴት ናችሁ?
እኔ ነኝ ጋይዱ። ስንት ዓመት የቆየ ይመስላል? ስንት ዓመት ይሆናል? የሰው ስጋ ቢሆን ሰው ስጋማ ቢሆን ይሄኔ በስብሷል። ምንም ጥርጥር የለውም። ተፈጥሮ ይሄ ቀጋ ነው የሚባል እንግዲህ የቀጋ አበባ ነው። አዎ ነጭ አበባ ነው። ደስ ይላል። ሾክ አላት። ኧረ እባክህ ቀጋ ዝም ብላ የምትበላ እንዳትመስል። በኋላ ግን ይበላል ይበላል እንዴ? ቀጋ እንዴ በጣም ይበላል። አዎ ልክ ነው። ጆሪ አሁን አበባ ይፈራል። በቃ በቃ የሚገርም አሃ አበባ ሲያፈራ ነው የሚበላው። አበባ ይረግፍና ፍሬ ያፈራል። ኦኬ አዎ አንድ የሚዳቋል። አንተ ትግባባላችሁ እንዴ? አገናኘው ስትደውል ያነሳው ምንም አልቀርም። እንዴት ነህ? አለሁ። ውሎ ቤተሰብ የት ሆንክ? እሺ እንደጨረስኩ ደውልልህ። ኧረ ጉንዳን የትኛው ኮሽም ቅጠል? አዎ ኮሽም እንኳን በደንብ አውቃለሁ። ድሮ ግቢያችን ውስጥ ነበረ ልጅ እያለን። በስመ አብ ይሄ በጣም ደስ ይላል። ይሄ ደስ ይላል። መቴ ወደዚህ መተህ ታውቃለህ? መቴም ለመጀመሪያው ነው። እዚህ ለመጀመሪያ ነው። እኛ ግቢ ግን መቴ ብዙ ቀን ትመጣለህ። እኔ መጀመሪያ የሚያምር ነው የምናየው። ኧረ ገና የሚያምር መቻየን እየተባላችሁ ነው። እናንተ ብቻ ጠንካራ ሁኑ። ኧረ አንደክምም። በቃ አንዴ መተናል መጨረስን። በቃ ነው መቴን ንገረው። እኔ እንኳን ኧረ ለእሱ ንገረው። ለእሱ ብታስረዳው ለምቴ ደስ ይለኛል። ቁጭ ስንል ወይ ታስረዳዋለህ። ሳንሶሲ ገባን። ውሸቴን ነው ውሸቴን ነው አልኩት እንጂ ከዚህ እራሱ እንዲያየው ይኸው እንዴት እንደሚያምር ይኸው ወደዛ ስታየው ደመናውን ልንይዘው ነው። እንደዚህ ቦታ ስመጣ የማይሆን ነገር ነው የማስበው። ዝም ብዬ ብንሳፈፍ ብዬ ዝም ብዬ ብንሳፈፍ ድምድም ትባላለች። እሺ 2950 ነው የባህር ከባህር ጠለል በላይ ከፍታዋ። ኧረ እባክህ በጣም ከባድ ነው። ማን ያልካት? ድምድም ይባላል። እውነትህን ነው። ና ምቴ ቀስ በል። ይኸው ልቡን እየሰማሁት ነው ድው ድው እያለ። ኧረ በስመ አብ ምቴ መቻል እውነትም ድምድም ኧረ
በስመ አብ ኧረ በስመ አብ ኦ ኧረ በስመ አብ በስመ አብ መቴ ኧረ ቆይ አልቻልኩም። እሺ ስፖርት ላይ እንዴት አሁን እየሰራሁ እንደዚህ ሆኛለሁ። ጫካ እየጎበኘሁ አንዴ በጣም ሩጫ ፍጥነት አለው። እሺ እና አይዞህ አለኝ አንዱ። እሺ በርታ አይዞህ አንተ በጣም ጠንካራ ነህ ምናምን ሲለኝ አመሰግናለሁ ለማለት አንታች አመሰግናለሁ ነው ተቻለ አቅቶኝ። በስመ አብ ይሁት እንዴት ይሄን ላሳያቸው። እውነት እስቲ ይሁት በዚህ ነው የመጣን ወደ ታች። ኧረ በስመ አብ ትተውኝ ሄዱ። ኧረ እኔ ወንድማችሁ አይደለሁ እንዴ? እሺ በስመ አብ እቺ ኃይለኛ ናት መቴ። እቺን አልቻልኳትም። ዛሬ ያተቀጣጠለ ከሰል ይዤ አጠገቡ ብሄድ ያነደዋል በትንፋሽ። ኧረ በስመ አብ አሁን እንደዚህ ሄጄ አላውቅም በህይወቴ እውነት። አይ ቲንክ አሁን ዳገቷን ጨረስን መሰለኝ። ተስፋ የሰው ልጅ ተስፋ ነው። አየህ ምቴ ማደር የሚያስፈልገው ለዚህ ማደር የሚያስፈልገው መቼ ነው? ዛሬ መምጣት መተባበር ይቀላቀለን ኔክስት ታይም። ውይ አዎ አዎ ምን አለ እሱ እንቀመጥ። የምን ይመስላል? ምንድን ነው? የአይጥ መንገድ። ኧረ እንደዚህ ኢንጂነር እኮ ናቸው። ውሸታ እንደዚህ ነው የሚሄዱት። አሁን ይሄን ተከትለህ ብትሄድ የሆነ ጉድጓድ እናገኛለን።
ዋናው ቁጣል ገና እንሄዳለን። አንድ የመተናል ይኸው እንሄዳለን። እዛች ጋር አንድ ምርጥ ቦታ አለች፣ እሷን እናያለን። ኑ ላሳያችሁ። አካቦራ ማለት ያቺ ናት። ያቺ ናት አካቦራ ማለት። በዛ ጋር የምታይ እንዲዞረን ይኸው ያን መንገዱ ዘን በዛ አቋራጭ እንመጣለን። በቃ አንዴ ስለጀመርን እዛ ምቴ እዛ በደንብ ቁጭ እንላለን። ኑ የት ይኸው እቺ ነው እቺ ነው አትረፍ አንዲያችን በደንብ በቁጭ ትላለች። ማደው ተንቀሳቀስ አረ በስመ አብ ማደው ተላዘን ታቃይ ማደር እንፈልገው የቱን ይሄ አሁን ምንድን ነው? አለት እኮ ነው አይደል? ኦኬ ጫማ ልሰርቅ። ሂዱ እመጣለሁ። መጣሁ። በስመ አብ አለው እንደዚህ አይነት ቦታ እንስሳት ሊኖር ይችላል። ኧረ እባክህ ምን ይኖራል? ጅብ ምናምን። ኧረ እባክህ አብዛኛው ሀገር ነው። ይሄ የምን ጃቆ ነው? ይሄ የምን ሰገራ ነው? ይሄ ኧረ እባክህ ኦኬ። የጅብ የትኛው ነው? ኦኬ ነው የጅብ ኦኬ አሲድ ይነጣል። እሺ ይኸው እንትን ጅብ ጉድጓድ ውስጥ ነው አይደል የሚኖረው? አይ ጉድጓድ ብቻ አይደለም፣ ዝም ብሎ ምቹ ቦታ ጎድጓድ ያለ ዝም ብሎ የተደላደለ ቦታም ይኖራል። አጠገቡ ጉድጓድ ይኖራል። ኦኬ ያ የምታየውን በእንትን በሽሮ ሜዳ አድርጎ የሚመጣው ኮሪደር እንድመት ኦኬ የሚሰራው ነው ኬላ ጋር የሚያገናኘው። ከዚህ ጋር ወደ ሱሉልታ ይሄዳል አንዱ ደግሞ ወደ አዲሱ ገበያ ይሄዳል። ያው ይታይ ነው እንጣል ይሄ አይደል? አዎ ከዚህ ጋር በደንብ ይታያል። እንየው እንሂድ። አይ እንሂድ። ይሄ በእርግጠኝነት እዚህ ውስጥ ያው እንስሳ ይኖራል ግን ድምፅም ስለሚሰሙ አይም ስለሆነ አሁን ላይወጡ ይችላሉ እንጂ ጅብ ግን አይተናኮሰንም። አሁን እንዲህ ቢያገኘ ኧረ በተራች 80 ቢመጣ አይተናኮሰንም።
ሁሉ የምታየው ጦስኝ ነው። አዎ ይሄ ሁሉ ጦስኝ ነው። ጦስኝ በስ በዚህ እንደዚህ መታ አታውቅም። እዚህ ጋር እንሁን፣ ወደ እሱ እንምጣ። እሺ በስመ አብ አውቄያለሁ። ወደ ነብሩ እንደምትወስደን እኮ አውቄያለሁ። በስመ አብ መጣችሁ። የሚያምር ቦታ በቃ እጽዋት ማዕከል ማለት እንዲህ ነው እንግዲህ። የሚያምር ቦታ አሉ። አንዱ የሚያምር ቦታ ይሄ ነው። ከዚህ ቦታ ንቅንቅ እንዳትል። አዲስ አበባ ራሱ አይመስልም። ደግሞቹማ የሚያምር ቦታ ማየት አለበት። ሳትከፍል የምትወስደው አየር ከዚህ ላይ ብትንሸራተት በቃቸው ምንም አትሆንም። ታች ትገኛለህ። በስመ አብ ምን እየተሰማ ነው? በጣም ሰላም ነው የተሰማኝ። ደስታ ነው። አዎ በጣም እጅግ በጣም ሂድ ወደ ታች ከቻልክ በዛው ወደ ቻለው ምን አይነት አገር ነው? በእናትህ እንዴት ያምራል! ስለዚህ ያ የሱሉልታ መንገድ ነው። መንገዱ የአስፋልቱ ኮብልስቶን ነው። አይ አስፋልቱ አስፋልት የለም። ኮብልስቶን ያው እዛ ጋር አስፋልት ይታያል ነው። አዎ ኮብል ነው። ከመንገዱ ወደዛ ኦሮሚያ ክልል ነው። ከመንገዱ ወደዚህ ደግሞ የኛ ክልል አዲስ አበባ ነው። ኦኬ። እና መንገዱ ነው የሚለየው። ወደዛ ኦሮሚያ ነው፣ ወደዚህ አዲስ አበባ ነው። ሸገር ሲቲ ማለት ነው። ኦኬ። ያስወጣል ግን አሁን አዎ ከፈለጋችሁ በዛ ዞራል። ኦኬ። አይ እንዲሁ ለኢንፎርሜሽን ነው። እስቲ እንደዚህ ነገር ነው እንዲመቸን እዚህ ጋር እናስቀምጥና እዚህ ጋር እዚህ ነውና መቴ ምሳችንን እንብላ። ጥሩ ነው። እዚህ ቦታ ላይ ደግሞ እኮ የማይበላ ነገር ሁሉ ይበላል። ታውቃለህ? ይበላል። ጣፍ የታፑ ሳህን አለ። አረ እሺ እና አንዳንድ እኮ ነው ያደረገው። በቃ እሺ ይኸውላችሁ 300 ይኸው እዚህ ያለ አንዴ 360 ብር ነው የከፈልኩት። ሁለት ምግብ ነው። አንደኛው ሽሮ በጎመን ነው። ሽሮ በጎመን ያው እንደምታዩት፣ አንደኛው ደግሞ የጾም በየአይነት የጾም በየአይነት ይላል። አጠቃላይ 360 ብር ከፍያለሁ።
ይህን ጫካ በትራፊ ምግብ እና በፌስታል መበከል አይቻልም። ይኸው እዚች ቁጭ ብለን እንታጠባለን። ይሄን አስታጥብ። ኧረ ይሁን አስታጥብ። በጊዜ ኧረ እዛ የጫማ ላይ እንደሆነ እንደ ቤት ይኸው በምን ከፍለ በምን ልስጥ? ለሱ ምን ላይ እናድርግለት? ሳህኔ ልስጥ? እሺ አለን፣ አነባበሩ አለን። ሌላም ነገር ይዣለሁ። እንደዚህ አይነት ዳቦ እሺ አድርግለት። ይኸው አድርግለት። ሶፍት ይሄንንም ማንኪያ አለ? ማንኪያ እኔ ጋር ሲሆን አነባበሯቸውን በጣም መጥመስ አነባበሯቸውን ማንኪያ አለ? ማንኪያ አለ? እሺ ስዊዝ ናይፍ ይባላል። የስዊዞች ቢላ እንደ ተጣጣፊ ነው። እሺ እሺ ካቀንስ በዛ እሺ ከፈለከው ሹካ ዝም ብዬ መጓዝ መሰለኝ። ተሰናርተበት። እኔ እኮ ትናንት የደወልኩልህ አይደለም የሚመስለው፣ ሰሞኑን በጣም አስበህበት ነው የሚመስለው። ና ባቢ ና እንብላ እንዴ! ምግብ ይኸው እኮ ና ይደበኛ ብቻችን እንዴት እንበላ? አይሆንማ እኮ ገባኝ እኮ ግን ቢሆንም ሼሪንግ ነው ወዳጅ። ይሄን ሁሉ ከስር ያዙ። ሳህን አይደለም። ችግር የለም ገብቶኛል። አመሰግናለሁ። እሺ ምቴ እንግዲህ ውሃ አለ የተባረከው ነው። አዎ ለሱስ ይኸው እንካ እንካ ይኸው ና እኛ መጠጫለን ወይ ይዣለሁ። ፍቅር ካለ አመሰግናለሁ። እሺ ነገር ይቻላል። ምቴ የተባረከ ይሁንልህ። ይሄን እስቲ ቅመስና በዛውም ለኦዲየንስም እነግራለን። ጥሩ ነው ታፑ ጥሩ ነው አይደለም የሚለው ስንት ሰጠዋለህ የሚለው ለመጀመሪያ ጊዜ ቲቪ አንድ የሆነ ሾው አብረን ነበር የታፑ ሰዎች እና እኔ ሰርተሃል የመጀመሪያ ሲያስተዋውቁ። ስለዚህ መጥፎ አይነት ኮሜንት አልሰጥም ነው የምትለው? እንዴት ሆነ? ባይጣፍጥም እቺ ምስራ ቆንጆ ነው። ሁሉም ለሁለቱ እንግዲህ 360 ብር ነው የከፈልኩት። እንደዚህ ዞር ብላችሁ ለሁለቱ 360 ቃሪያ ላይ እንዴት ነው? ለምንድን ነው ሰሞኑ ምግብ ስሰራ ሪቪው እያወራው ነበር። ሰው ለምንድን ነው ቃሪያ በልቶ የሚቃጠለው? ምንድን ነው ደስታው? ደስታው ምንድን ነው? የሚያቃጥል ምግብ ብዙ ነገሮችን ያስበላል። የአፕታይዘሮችን ምግብ ብታውቁ እያንዳንዱን ነገር ወይ በጣም ትኩስ ነው ወይ የሚያቃጥል ነገር አቋል። ቃሪያ ምግብ ያስበላል። ትወዳለህ አንተ ቃሪያ? አረ አቃጣይ ነገር ከኑሮ ጋር ይመጣል። ይሄው እዚህ በደንብ ነው ያ የምን መንገድ ነው? ያ ከፍ ስል እኮ ምንም አይታይ እንትን ነው።
እኔ አሁን እኮ በቃ ወደዛ ስለገባን የቱ ጋር እንዳለንም ማለት ነው። ይሄ እንትኑ አይደል ወደ ዊንጌት ወደ አጠና ተራ የሚሄደው ሃይዌው እሱ ነው። ቀለበቱ በስመ አብ ተፈጥሯል። ያው ተፈጥሮ ጋር ሲመጣ እንደዚህ ነጫጭ ልብስ ምናምን ብዙ አይመከርም። አንዴ አሁን እንስሳሚ ከለር የሚረብሻቸው እንስሳት ከለር ይረብሻቸው። ቀላ ያለ ከለር አሁን ባለፈው በጀልባ እየሄድን ሁለት ጓደኞች ጥግ ሄደዋል ከሀይቁ ጥግ። ኦኬ 3 ጉማሬ ያሳድድልሃል ጀልባው። እዚህ አብሮኝ ያለ ሰው የእንትኑ ምንድነው ጀልባውን የሚነዳው ሰው ቀይ ልብስ ለብሶ ልብሱን አውልቀው ልብሱን ምናምን ሲል የሰማው ነው የሚመስለው። ልብሱን ሲያወልቀው ተመለሱ። የት ነው? ደቡብ ውስጥ ሐዋሳ ሄደን ኮንታ አረባክ እና ያ ቀዩ ልብስ አልወደዱት። እሳት ምናምን እና አውራሪስ ምናምን እሳት ያጠፉ። ልክ ነው። በደንብ ይታያቸዋል። እነሱ በደንብ አይደንቲፋይ ያደርገዋል። የበለጠ ቦግ እንደዚህ አረንጓዴ ነገር ምናምን መልበስ ከተፈጥሮ ጋር ቅርብ ይሆን። ብዙ ጊዜ ያው እዚህ አጥሚዎችን ስታያቸው ተፈጥሮ ጋር ያሉት ብዙ ከለርፉል ልብስ አይለብሱም። ካኪ ግሪን ጥቁር ያለ ምናምን ነው። አንተ ያልሄድክበት የኢትዮጵያ ክፍል አለ ነው? ብዙ ሄጃለሁ ነው እንጂ ማየት የምፈልጋቸው ብዙ ነው። እኔ አሁን በእናትህ አፋር መሄድ እፈልጋለሁ። እዛ ሄደህ ታውቃለህ? እዛ ኤርታሌ እዛ እንትኑ ድረስ ይቻላል። የጨው እዛ ይቻላል። አፍዴራ በተረፈ እኔ መጓዝ ነው የምፈልገው እና አንዳንዴ ያው እንደዚህ አይነት የተፈጥሮ ፕሮግራሞች ላይ የሚሰራ ይመስለኛል። ምን አስባለሁ መሰለኝ፣ ዝሆንን አይተው ጆሮውን አይተው ያን የሚያክል ጆሮ ይዞ አንድም ሚዲያ የለውም። የሰው ልጅ ግን ይችን የምታክል ጆሮ ይዞ የሁሉ ሚዲያ ሊያባላን ሊያስጨርስ አዩ። አይሰማም ኑሮ የሁሉ ጆሮ ለምን እኛ በዚች ጆሮ በዚች ሳንቲም በምታክል ጆሮ እኮ የሁሉ ሚዲያ ያለ እና ሚዲያውን አደጋ የሚያመጣብን ሚዲያ የሆነ ብላንጂ ጆሮውን አልወደድከው? እየሰማሁ ነው እንጂ መሰጠኛ ጨዋታ። ስንት ሰጠው? ይሄንን ከ10 ምኑ ምግቡ በጣም ቆንጆ እኮ ከ10 ስንት? 10 ከ10 ነው እውነት? አይ 10 ከ10 አይደለም። እዚህ ድረስ በራብ ሰዓት መጥቶ እንደሱ ካልሆነ በስተቀር እኔ 6 ይበቃል። ግን እዚህ ድረስ የመጣበትን አስብ። 4 ጨምርልን ነው አሁን ባንይዘው አስበው ማን ይመለሳል? ያው በዚሁ ከብለን እንላለን። ያው የታች ትገኛለህ ብለህ የታች ነው የምትገኘው።
ደግሞ እንደዚህ ቦታ ምግብ ይበላል እንዴ? በጣም እንዴት ነው? ይጣፍጣል እውነት? እሺ አነባበሩም አለ። ሙዚቃ ትወዳለህ? በጣም ሙዚቃ አድናቂ። አሁን የወጣውን የሮቤል ለሚደቅሳን ሙዚቃ ሰማው። ይሄው እኔማ አንድ ሰሞኑን ኤአይ ላይ የተሰሩትን ይሄንን ሙዚቃ ሰምተዋል? እኔ ካልሰማችሁት እስቲ ስሙት። እኔ በቃ ሱስ ያዘኝ እኮ ከዚህ ሙዚቃ። የማን ነው? የብስራት ጋረደ ፋንክ አድርጎታል እና ቆይ አይዋደ ታዲያ ማን ነበር? እኛ እኮ ብሉዝ መስራት እንደምንችል እኮ ኤአይ ላይ ታየ ያለኝ ሰሞኑ። ካላ ልክ ነው። ተመለስኩ ያነባው አሁን ስለ ሄደሽ ነው አሁን እያወራን ያለነው። ሙዚቃው በጣም ጥሩ ነው፣ ግን እዚህ ቦታ ላይ የሚከፈተው አንበሳው አገሳ ምናምን ሙዚቃው በጣም ስለገረመኝ ነው። በጣም ቆንጆ ሙዚቃ። በቃ እሱ ነው ሰሞኑን እየሰማሁ ያለው። በጣም ደስ ይላል። በጣም አሪፍ ነው አለኝ እኮ ዜዶ። አሁን የማንን ነው ከረንትሊ የምትሰማው ስለው እኔ ኤአይ ነው የምሰማው ሰሞኑን ብሎ። አዎ እኔ እንግሊዘኛዎችም ብዙ አሉ። አዎ ልክ ነው። አይ በጣም አሪፍ ነው። ደስ ይላል። እንግዲህ ቴክኖሎጂ ምን ላይ እንደደረሰ እያሳየን ነው ያለው። እውነት ለመናገር በጣም ከባድ ነው። ከዚህ በኋላ እንግዲህ የሰውን ደግሞ አእምሮ ከዚህ ጋር አቀናጅቶ ካልሆነ አሁን ይሄ ሙዚቀኛ እንዴት ለፍቶ ይሄ እንደሚሰራው እኔ አውቃለሁና ያው በቃ ህይወት ቀለ። አዎ ግን ደግሞ ያው ማንም ሰው መስራት ይችላል። ያ ስኪል ያ ሄደህ እዛ ሁሉ ጊዜ መማርህ መልፋትህ በቃ አከተመ። ግን እንደዚህ ተስፋ ድምጽ ትሰጠዋለህ ዜማ አሁን የሰማው ስለተማርክ ነው አንተ እኮ። ግን ገብቶኛል። ለኖርማሉ ሰው ግን እንዴት አድርገህ ትሰጠዋለህ? በቃ አሁን እኮ ሰው እንደዚህ አይነት ሙዚቃ ከሰጠው ምን ይፈልጋል? ምንም። አንተ አሁን ወደድከው ለምሳሌ ኦኬ፣ ግን የተሰራውን ነው እየሰራ ያለው የተሰራውን አይደለም። ገብቶኛል። ግን ያው ኮድ ተደርጎ ስለሆነ በቃ ብዙ ነገር ይሰራል። የሰውማ እንደ ድሮ አሁን መማርን በተወሰነ ደረጃ ያው እንትን ራሴን ራሱ ባለፈው አይቼዋለሁ ሲሄድ ምን በኤአይ አየህ፣ ከባድ ነው በጣም ብዙ ነገር ላይ እኮ ነው አሁን ሰው የሰው ኃይል ሊፈልግ የነበረ ነገር ላይ ሰው ሊሰራው የሚችለውን ነገር ኤአይ በቀላሉ እየሰራው ነው። አእምሮ እንዲያመጣ የምታስገድደውን ነገር መጥቶ ታገኘዋለህ። እሱ ነው ምንድና ያው ትንሽ ከባድ ነው። ግን ደግሞ እስቲ እንግዲህ ነገር ግን የሰው ልጅ የፉክክር ነገሩ ከቀረ ብዙ ነገር የሚደክም ይመስለኛል። አንተ ሁሉ ነገር ፖዚቲቭ አድርገህ ነው የምታስበው። የሚደክም የሚያበቃልህ ይመስለኛል። የሰው ልጅ ማለት ሲሰራ ይፎካከራል። የተሻለ ነገር ለመጨመር የተሻለ ሀሳብ አይደለም ማድረግ ይጥራል። ኤአይ ከሆነ ግን በቃ ፍክራችን ዋጋ ያጣ እና ስንኖርም ምንድነው ናፖሊዮን ምንድነው ያለው? የተፈጠርኩት ታላቅ ለመሆን። ማንም ሰው የሚፈጠረው ታላቅ ለመሆን በሙዚቃው፣ በትወናው፣ በጀግንነቱ፣ በዋናው፣ በፈጠራው ታላቅ ለመሆን ነው። እንደዚህ አይነት ነገሮች ሲመጡ ግን የዚህ ፉክክር ነገሮች ዋጋ ሊያጡ ይችላል። እንግዲህ አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከምቴ ጋር ዛሬ በልዩ ሁኔታ እዚህ ተቀጣጥረን ጠዋት ማዕከል በስማም ጫካ ውስጥ በጣም ብዙ ነው የመጣ ነው። እንዳያችሁት
ምግባችንን በልተናል። እዚህ ለመምጣት እኔ 3 የመጣው እሱ ቀጥሮኝ ዛሬ ሳይሆን ነገ ዛሬ 3 የመጣው አጠናው በደንብ ከአሁን መምጣቴ ነው። እንቀጥላለን። የሆነ ቀን ደግሞ እዚህ እሳት አንድደን ካምፕ አድርገን ደግሞ እናድራለን። አዳራችን እዚህ ነው። ያኔ ትራምፔትም ይዤ እመጣለሁ። እኔ ራሴ ያለን ኪነ ጥበብ እንትን እዛው እንወያይበት። ምንም ችግር የለም። በጣም የምሬን ነው። ምናልባት እግቱ ልትቀላቀለን ትችላለች። ደስተኛ ነው። እሷንም ጋብዛታለሁ ብያለሁ። ካምፕ አድርገን ምናምን በደንብ እናድራለን። እዚህ ደግሞ በጣም አሪፍ ጊዜ ነው የምናሳልፈው። የማታ ጨዋታ ይኖረናል። ተሰጧችንን የምናሳይበት ሰዎች ቢጨመሩ ግጥም ያለው ግጥም ሆነ ስዕል ያለው ስለ ስዕል ሊያወራን ይችላል። ትክክል። ኮሜዲውን ልናወራ እንችላለን። ሙዚቃውን ልናወራ እንችላለን። ትክክል። ልጅ ካለች እኔ እያጀብኳት የሆነ ሙዚቃ ትጫወትልናለች። በቃ ስለዚህ ሌሊቴን ልታሳምሩ እንደዚህ እናረጋለን። እስቲ እንግዲህ እዛ ሰው ይበለን። ብሎጋችን ይቀጥላል። ገና በጣም ብዙ ቦታ ነው የሚሄደው። ከዜዶ ጋር ተቀጣጥረናል። ሐዋሳ ሄዳለሁ፣ ሐይቁ ዳር አሳ ማጥመድ አስተምራለሁ ብሎኛል። ስለዚህ አሳይን አጠምዳለሁ። ማናረገው ነገር የለም። የቦት ነገር ይኖራል። እዛ በቦት በጀልባ እንሄዳለን። ብቻ ስጋ ቤቶች ተዘጋጁ። ሐዋሳ ያላችሁ ያው የስጋ ቤት ሪቪው በጣም ብዙ ሰው የሚሄድልኝ ፕሮግራም ነው። ግን አሁን ጾም ስለሆነ ለጊዜው አቁመነዋል። ስጎ ቤት ሄድ ስጎ ፓስታ በስጎ እየበላሁ ነው በቲማቲም ሶስ። ስለዚህ እሱም ሲፈታ እንመጣለን። ድሬዳዋ፣ ሐዋሳ፣ ናዝሬት፣ እንግዲህ አዳማ ማንመጣበት ቦታ የለም። ብቅ እንላለን። ጻፉልኝ ከስር የምትፈልጉትን ነገር። በጣም ነው የማመሰግነው። እንዳልኳችሁ ዜዶ በቃደምና ላይ መሰለ አድናቂ ነኝ ሲሉኝ እኔ ደግሞ አጥማቂያችሁ ነኝ ንስሐ ገቡ እላለሁ አለ። ለምንድን ነው ስለው ሰው ውስጥ የሆነ ነገር ሪማይንድ ማድረግ እፈልጋለሁ ወደ ፈጣሪ ሰው እንዲሄድ ምናምን አለኝ እና ትልቅ ነገር በጣም እንደ ቀልድ ነው የምለው፣ ግን ሰው ያው ስቆም ያስባታል። ለዛ ነው እንደዛ የምለው ምናምን አለኝ እና እኔ በስራዬ ውስጥ ያው የፈጣሪ ነገር ብዙ ጊዜ አለ። በክርስቶስ አለ አጥማቂው አለ ብዙ ነው እና ቀጥታ ከምትናገር በመኖርህ ውስጥ ያለን ነገር ብትናገር አንተ የሆነውን ነገር ብትናገረው ሌላውን ሳይጎዳ እንደዚህ አይነት ነገር ግድ ነው። ስትኖር ለሰዎች የምትሰጠው ነገር መኖር አለ። ሳንቲም ብቻ አይደለም፣ ሀሳብ ትሰጣለህ። ትክክል። የተሰጠህን ነገር ትሰጣለህ። ትክክል። እኔም በጣም ድሮ አላወራም ዝም ነው የምለው። አሁን ግን በጣም ይገርመኛል። ለምሳሌ አንድ ልጅ ምን ሲል ሰማሁት ቲክቶክ ላይ ያው በጣም እጠቀማለሁ ቲክቶክ፣ ግን የሚጠቅመኝን ነገር ነው የማየው። ብዙ ረጅም ሞር ስታይ ነው ረጅም ቪዲዮውን ስትጨርሰው ነው የምትፈልገውን ነገር ያመጣል። እንደዚህ ይላል ሰው ሲጨቃጨቅ ስክሮል ታረጋውና በጣም ገረመኝ። ለዘመናት ብዙ ጊዜ ለፍቻለሁ፣ ግን ፈጣሪ ስላልባረከልኝ ያ ሁሉ ዘመኔ ሳይባረክልኝ ሳላገኝ ቆይቻለሁ። በዚች አንድ ወር ውስጥ ግን ፈጣሪ ስለባረከልኝ በዚህ ሁሉ አመታት ውስጥ ያጣሁትን ነገር በአንድ ወር ውስጥ አገኘሁት ምናምን አለና ማለት የተመሰገነ ሰው በጣም ገረመኝ። ተሳካልኝ፣ ስራ አገኘው፣ ሞላልኝ፣ ብዙ ነገር ነው በህይወቴ ፈጣሪ ሰጠኝ እና በጣም ገረመኝ። ወደ ቤተክርስቲያን ኑ እያለ ነው የሚያወራውና የእውነት በጣም እኔን ኢንስፓየር አረገኝ። እኔ መሄድ ጀመርኩኝ። የምሬን ነው የምልህ እና ሪማይንድ አረገኝ። እሄዳለሁ በፊትም፣ ግን የሚሄድበትን ፍጥነት ግን በጣም ጨመርኩኝ እና አንዳንዴ መናገር ለሚሰማ ሰው መቼም ሚዲያው አሁን ያው ቡክትክት ብሏል። አንዳንዴ እንደዛ መሆን አይጠበቅብንም ቪው እናገኛለን ብለን። የምሬን ነው የምልህ ስብዕና አለን ሁላችንም የራሳችን የመጣንበት ነገር እና ግድ የላችሁም ሁሉ ነገር ያልፋል። የእውነቴን ነው ማለት ሩቅ የሚመስለን ነገር ፈጣሪ ሲፈቅደው በጣም ቅርብ ነው ብዬ ነው ማስበው። ያው እንደ ሰው ነው ሩቅ ሆኖ የሚታየንና ቅድም ያልከው ነገር አለ። ይሄን ሁሉ እንግዲህ አዋፍ ይሄን ሁሉ የህይወት ያለው ነገር ፈጣሪ እየመገበው አይደል የሚያድረው። እኛም በጭንቀታችን አይደለም የምንኖረው። ፈጣሪ ሲባርክልን
እሱ ላይ ያለንን እምነት ስንጨምር ነው ማሰብ አይጠበቅብንም ከዛ በኋላና ስለአሁን ስለዛሬ እንኑር ነገን ፈጣሪ ነው የሚያኖረንና ያንን ስናስብ አይ ቲንክ ቀና እንሆናለን ቅድም ያልከው ነገር ሶስት ቦታዎች በህይወታችሁ ሂዱ ብሏል ቤተክርስቲያን ቤተክርስቲያን ሲያው መቃብር ቦታ ሆስፒታል እና አንደኛው ምንድነው እስር ቤት ሶስቱን ስታዩ በቃ አብሮኮ ያው መቼም መቃብር ቦታንም ስታይ ፈጣሪንም ታስባለህ መልካም ትሆናለህ ትክክል እውነት ነው መሞት እንዳለ ቫልዩ እንደሌላት ህይወት ትክክል ገባ መጥፎነትን ትተው እና ሰው ልጅ ደግሞ ሁሌ በኤክሰርሳይዝ ያው ስንወለድ ነጭ ነን ያደግን ስንመጣ አፈር እየሞላን አቧራ እያለበስን ነው እንመጣለን እየነቃን እየተማርን ስንመጣ ደግሞ አቧራ እየጠረክን ምናምን ጨርሰን ሳንጠርገው ያ ነጩ ጋር ሳንደርስ ነው የምንወሰደው እና በዚህ መሀል ያው እግዚአብሔር ይረዳናል መልካም ደግሞ ይመጣል እድሉን አግኝቼ አብረን ስለተጓዝን ደግሞ ደስ ብሎኛል እኔ የሁል ጊዜ ማረገው ነገር እኔ አክባሪ እንደዚህ ሁኔታ ደግሞ መንቀሳቀስ በጣም ደስ ይለኛል የሚቀጥለውን ደግሞ በቅርብ እናደርጋለን ትክክል እሺ ምትይ በጣም የሚያሳዝን ነው እንግዲህ ከርከሩ ተገኝቶ ሳናየው ሄደብን ለመሳት ችግር አለው ይገርም ከርከሩን ፈልጎ መሆን አለበት ጤና ይስጥልኝ እግዚአብሔር ይመስገን በነገራችን ላይ ይሄ ቅጠል እንጆሪ ኦኬ የእንጆሪ ቅጠል ነው አየሁ እሺ የተፈጥሮ እንጆሪ ነው በቃ ጫካው እንደዚህ ማለት ነው ወደዚህ ነው የወረዱት ከርከሮቹ ወደዚህ ነው ይሄ ምንድነው ይሄ የምን ሰገራ ነው ይሄ ረጅም ጊዜ እንትኖች ካስዬ ጋር ቀበሮቹ ነው ማለት ነው አለን እግዚአብሔር ይመስገን ቀን ግን ጅብ የለም አይደል እቺ ምንድን ናት ሽንት ቤት ናቸው ገና ያላለቁ ነው ሽንት ቤቶች ናቸው ኦኬ ሚዛን ያለው ሳተላይት ነው አየህ ምንድነው ሚዛን ያለው ዋናው ሳተላይት ያለው ሚዛን ያለው ማለት ሚዛን የሚባለው አካባቢ ሱሉልታ ስትወጣ ሚዛን የሚባለው የምን ሳተላይት ነው ዋናው የኢትዮጵያ ሳተላይት ይሄ ዋናው ይሄ ነው ሳተላይት ሱሉልታ ያለው ማለት ነው ኦኬ አሁን ነው ጊጋ ሲመጣ ይሄ ነው ኮብልስቶን ይሄ በዚህ ጋር ጎጃም በርኬላ ነው የሚወስድ በዚህ ጋር ቀጥታ ትተር ሳንሱቲ ነው የሚወስድ ኦኬ በዚህ ቀጥታ መንገድ ይዘህ በዚህ ብትሄድ ሳንሱቲ ነው የሚጠልቅ ኦኬ መልሰን ደግሞ እዚህ መተን ቆንጆ ቪዲዮ ደግሞ እንሰራላችኋለን። ማታ ላይ ካምፕ አድርገን አድረን በስመ አብ ተፈጥሮ ይገርማል። በጣም ነው የሚያምረው።
አሁን ቁልቁለት ስለሆነ ቀለለን። በቃ ከዚህ በኋላ ቁልቁለት ነው። እሺ ዳገት ጨርሰናል ነው የምትለው? ለነገሩ ከዚህ በላይ የሚወጣም ነገር የለውም አለ። እንውጣ ብንልስ? ኦኬ ሰማይ እኮ ቀረበን። ሰማይ ቀረበን። ከዛ እንደ ደረጀ አሁን እንደዚህ ተጓርን ወደ ላይ ደንብ ፈጣሪ ጋር ነው። ያው እንስሶቹ እዚህ ውስጥ ነው የሚኖሩት። እዚህ ጋር ብዙ አይወጡም እኮ። ወዲያኛው ያ ሩቅ ስለሆነ እናንተ ጭንቅርቧን እንድንይዝ እሺ እንጂ ሳምባዬን ይሄው የእንጆሪ ቅጠል ነው። ይሄ እንግዲህ እንደምታውቁ የእንጆሪ ቅጠል ነው። ይሄ አበባ የእንጆሪ ነው። እንጆሪ ነው። የእንጆሪ ልክ ያፈራል። አፍርቶ እንትን ይሰጣል። ያው ማለት ነው የጅብ ትከት ነው። ይሄ የጅብ ትከት ነው። ኧረ እባክህ ሲያስመልሰው ምናምን ይሄ ለአሁን ላበሻ ለዛ ቡዳ ለበላው ምናምን ይበር ይታጠናል። ምርጥ ነው። ይሄ ይታጠናል። ኧረ እባክህ ያው እንዳለ ቆዳው ምናምን ስለሚበላ ዝም ብሎ አፈ ልማድ ነው ወይስ የእውነት ዝም ብሎ በልማድ የሚባል ነገር ነው? አይ ይጠቀሙበታል። አለው እኮ የሰው ልጅ እኮ ከተፈጥሮ ጋር ተስማምቶ ይኖራል። ተፈጥሮ ምን እንዳለው እኮ የሰው ልጅ ነው የሚያውቀው። አይዞህ ከመሬት አላልፍ አስጎበኘናችሁ። እንግዲህ ተመልካቾቼ ሳትመጡ የተለያየ ክፍለ ዓለማት ያላችሁ ኢትዮጵያውያን እንግዲህ ያው ሀገራችሁ ይኸው ትታችሁት እንደሄዳችሁ ጫካው ነው ያላችሁ። ጥቅጥቅ ያለ ጫካ አለው። ኢትዮጵያ እዚህ አዲስ አበባ ውስጥም እኮ እየኖረ ብዙ ማያውቀዋል። ይሄ በጣም ጥቂት ሰው ነው የሚመጣው። እንደውም አሁን ፎቶ ለመነሳት ብዙ ሰው ይመጣል እንጂ ሰርግ፣ ልደት ምናምን ማለት ወደዚህ ይመጣል። ግን እዚህ ውስጥ ደግሞ እንደዚህ ደግሞ የሚገባ አይመስለኝም ብዙ ሰው እንደሚገባ ምን ይሆን አላውቅም። መጀመሪያ የመጣው አዳራችንን ነው ማሳየት። አዳራችንን እና ያውታል በጅብ ተከበን ሲሸታቸው ይመጣሉ ስንጠባብስ። እባብ ምናምንስ የለም አለ አይደል? ፍራሽ ቤቶች የበዙበት ቦታ ምናምን እኔ ተሳቢ ነገር ብዙ አልወድም። የሚሳብ ነገር አይመቸኝም።
እንደዚህ ተሳቢ ተስቦ ምናምን ነገር ብዙ አይመቸኝም። ገበያ የሚወስደው አስፋልት ቀለበት ነው እንዴ? ቀለበቱ ቅድም ያየነው ማለት ነው። እሺ ቀስ ምቴ እንደዚህ ግን እዚህ ድረስ ከመጣን አድነን ብንበላ ጥሩ ነው። አድነን ምክንያቱም ምን ቀረና አዳኑ ብቻ ነው እኮ ቀረ። ያው የነበርክበት ቦታ ይሁ ዘመኑ ቤት ተራራ ተታያል ታያል። በስመ አብ ምቴ ቀስ በል። አይዞህ ከመሬት አላልፍም። ኧረ በስመ አብ ኧረ ላሳያችሁ ሰዎች ምቴ
አይታችሁታል። ይሄንን ስሩን ረግጬ ነው ያለፍኩት። ይኸውላችሁ ቦታው እንደዚህ የዛፉን ስር ረግጣ ነው የምታልፈው። ተመልካቾቼ እስቲ ከወደዳችሁት አስተያየት ስጡበት። ምን ይመስላችኋል? ይቀጥል ይሄ ፕሮግራም። ያው ነው ልጅም ምናምን የሚያርፍበት ቦታ ነው። አየሁ የጅብ ሰገራየው ልርጥ ብሎ አሁን በቅርብ ያረፈበት ቦታ ነው። ቅርብ አየሁ እዚህ መንከባለያው ነው። ጅብ በቅርቡ እዚህ ጋር ነበር እየተባለ ነው ትላለህ። እንግዲህ ሲመጣ ደውልልን። ፔጅ ካር ምን አረ ኧረ እባክህ ይሄ የጅብ ጉድጓድ ነው። አይ የጅብ ጉድጓድ አይደለም። ይሄ እዚህ ጋር ያለው ትንሽ ነው። ጅቡን ሰላም ነው። ታሙቴ ጅቡ ጉድጓድ ጋር እኮ ስንደርስ አንተ ቶሎ ቶሎ ሄድክብን። ተው እንጂ ማን አለን እኛ ግቢ ግን ማለት ነው። እየደጋገምክ እኛ ግቢ ብትመጣ በቃ ትለምዳለህ ሁሉንም ነገር። ከዚህ እንደውም ውጣ ይልህ አይደል? አዎ እውነት ውጣ ይልህ። እኔ አሁን ከተማ በምገባ ሰዓት ማለት ነው በጣም ይጨንቀኛል። አይምሮዬ ጤነኛ መሆን አይመስለኝም። ጭንቅ ጩኸቱ፣ መኪናው፣ ምን ሽታው ምን ግራ ነው የሚገባኝ። እዚህ እንዴት ደስ ብሎኝ እንደምውል አየህ። ይሄ ግን ደስ ይላል። አሁን ዳገት ስለሌለው ኢንጆይ ያረኩት። ያኛው ያስለከልካለች። ትንፋሽ ሊጥለኝ ጅቦቹ በሚሄዱበት እንሄድ ነው ዛሬ። ይኸው ከዚህ ጋር በደንብ ይታያል የነበርንበት ዳገት። ይኸው ቅድም ዳገላው ነው ታሳያችሁ የነበረው ይሄ እዚህ ጋር ናት አይደል? ምን ነው የኛ ዳገት? አዎ ያቻት እዛ። ይኸው ከዚህ ጋር ይኸው እኔም እኮ ከርከሮ እዚህ ስር ምን ያደርጋል እኮ ብዬ ነው ብቴ። ያስፈራል፣ ታውቃለህ? ያስፈራል። ድም ድም የሚል ድምጽ እኮ ሰማ ለካ ያንተ ኮቴ ነው። ተጀመረ እኔ እኮ ድም ድም አለብኛ።
ምን ላድርግ? የስንት ወፎች ድምፅ ሰማ? አንድ የሶስት ነው። የት አንድ የምትለዋ አንድ እዚህ ጋር። ኧረ መቴ በኋላ ብናስብ አይሻልም? ጥሎን ሄዶ በኋላ ወዴት እንደምንወጣ ሰው መፍራት ነው በዚህ ጊዜ። እውነትህን ነው ነገሩ። ሰው ነው የሚያስፈራው በጣም። እንስሳማ ሞኝ ነው። እንስሳማ ሞኝ ነው። አያቅድም አይሄድ። ሰው ነው አድብቶ ጉድ የሚያደርግ ሰው ነው። ልክ ነህ። እሱን እንኳን የምስማማል። አሰር እንዴ እየተፈታ እኮ ነው። ቤት የማይፈልጉ ከሆነ ድፍት እንድትል። ኧረ በስመ አብ። በነገራችን ላይ ባህር ዛፍ መጥፋቱ ነው የሚነግረው። እንዴት? ባህር ዛፍ የመሬትን እንትን ውሃን ምን ይሻላል? ባህር ዛፉ ተቆርጧል ታውቃለህ? ከዚህ ኧረ አውቀው። ኦኬ ለእኔ የመጀመሪያ ኤክስፔሪየንስ ነው። እኔ እንደዚህ ጫካ ውስጥ እንደዚህ በዚህ ልክ ሄጃለሁ። እውነት መጀመሪያ ጊዜ ዛሬ የምተኛው እንቅልፍ መቼም ይታያል። አሁን ራሱ ህልሜ እየመጣ ነው እንዴ። ከሱ ፊት ለምን ተፈጥሮን በደንብ ነው። ኧረ አሁን ብዙ ይቀረናል። አይ ትንሽ የመጀመሪያችን ቦታ ደርሰናል። የቷ ማለት ነው? ዳገቷ ላይ ተቀመጥን። እሷ እንኳን ቅርብ ናት። እሺ ምን ነው ትታችሁ ልቀሩ ነው?
ምቴ እንደዛ ነው እኮ የሚመስለው። እንደዛ ነው። ምንድን ነው አስታ ነው የሚባለው። ኦኬ ይሄኛው ካካ በቃ የምን እንደሆነ አለ በደንብ የሚዳቆ ዱኩላ ምናምን የከርከሮ እንደበት ነው። ግን ጉድጓድ አላቸው እንደ እነሱ ጥሻ ውስጥ ነው እንጂ የሚኖሩት። ዳገታማ አብሮ እንዳይበላቸው ዳገታማ ጥሻ ውስጥ ምናምን እዛ ነው የሚኖሩት። ቆቅ፣ ዲኩላ፣ ከርከሮ፣ ጅብ ምናምን ማዕት ናቸው የሚያግቢ ለመጠጠጥ። ይኸውን ይሄ የጅብ ኮቴ ነው። አየሁ ይሄ የጅብ ኮቴ ነው። ይሄ ለመጠጠጥ ይመጣል። እዚህ አይደለም ወደ ውስጥ ራሱ ማዕት ወንዞች ስላሉ ምንጮች ይመጣል። ወደ ውስጥ ሌላ ጊዜ ተፋው አድርገን እንሄዳለን። አሁን ጣዩም ስለሆነ ነው እናንተ ናዳስተናል እኛ ስለለመድነው ጠዋት ነው ማታ ነው የሚኖሩት? ግን በደንብ ጠዋት የሚኖራሉ። ከሰዓት በኋላ መሸት አድርገው የሚመጣ ከበጭስ በይበል ጠዋትና ከሰዓት በኋላ ከ9 ሰዓት በኋላ ነው ሃይኪንግም ምንም የሚችል። ኦኬ ጠዋትና ከሰዓት በኋላ ከ9 ሰዓት በኋላ የእግር ጉዞ ብትሄድ አይደክምህም። ጥላውም ነፋስም ቀዝቀዝ ያለ ነው። አየሩም ጥሩ ነው። ጂና ጨዋታ እንግዲህ እንደዚህ ታጣፉልኝ አላችሁ ነው። እኛም ይገርማችሁ ሁለቴም ሶስቴም ልንል እንችላለን። ኧረ እባክህ እውነት በቀን አሁን ሄጄ ማታም ልሄድ ይችላሉ። እንደ ስራው ነው። እኔም ብቻዬን ብሆን በዚህ እንኳን ላልፍ እውነት ብቻህን እሺ ሂድ በስ እዚህ ውስጥም አሉ ማለት ነው። ሰገራው አለ። አዎ እንዴ አሁን እናንተ አጋጣሚ ነው እኮ ማት እኮ ነው ያለው። የእናንተ አሁን ያለመገጣጠም ነው እንጂ ማት ነው ያለው። በይበል ዲኩላ፣ ሚዳቆ፣ ከርከሮ እነሱን ጅብን በደንብ የምናየው ነበር። አንተ ሁሌ ያጋጥማል? እኔ በጣም እኔ 16 ዓመቴ ነው በነገራችን ላይ። አይ ኧረ እንደዚህ አሁን ሁሌ ስለምትገባ ብዬ። አዎ ያጋጥመኛል ሁሌ። አንዱን ባታገኝ አንዱን ሁለቱን ታገኛለህ።
ግን ያው በደንብ አይታዩም። ሮጦ ይሄዳሉ። ሮጦ ይሄዳሉ። ምቴ አይዞን ምቴ። ታየኝ ዳሽን ተራራው የተባለው ለዚህ ነው እንዴ? እስማ ጋሻባደ ምቴ ቀስ በል። ጋሻባቴ ይባላሉ። የኛ አባል ናቸው። ስካውት ናቸው እሳቸውም። ኦኬ እሺ። እንዴት ነው ምቴ? ያው የኛ አባል ናቸው እሳቸውም። ምቴ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ቦታ እያያችሁ ነው? ዞር ነረ እዛ ድምድም ሄደን ነው የመጣው። ድምድም ስንል ደረስን። ደረስን። አሁን እግሬ ተንቀጠቀጠ። የሚገርማችሁ እግሬ ተንቀጠቀጠ። የሚገርም ነገር ማለት ነው። ከስራዎች ሁሉ የምወደው የእግር ጉዞ እወዳለሁ። ሃይኪንግ ሲሆን ደስታዬ ነው። በቃ እውነት በጣም ደስ ይለኛል። በስመ አብ። እንግዲህ ተመልካቾቼ እስካሁን ድረስ አብራችሁ ነበራችሁ። በጣም ነው የማመሰግነው አብረን ስለነበርን። ምቴ ዘዋን እንደሆን ምቴ ያውላችሁ እዛ ከጀርባዬ ነው ምቴ። መልካም ጊዜ በያላችሁበት። ወደ መኪናችን ደርሰናል። አንድ ቀን ደግሞ ሌላ አይነት ቪዲዮ ሰርቼ አሳያችኋለሁ። እምተኛው እንቅልፍ ይታየኛል ማታ። መልካም ጊዜ። በጣም አመሰግናለሁ። ባባይ። ተሰነባበትን። ለዛሬ በሌላ ቪዲዮ መለሳለሁ።